ማን ይባላል? ሰዎች በህይወት ዓላማቸውና በራዕያቸው እንዲኖሩ በስልጠናና በመማከር አግዛለሁ። ዛሬ የልጆች አስተዳደግ ዙሪያ እንናገራለን። የአንደኛ ክፍለ ዘመን ልጆች አስተዳደግ ችግሮችና መፍትሄዎቻቸው። በዲጂታልና ፈጣን ለውጥ በሚታይበት ዓለም ውስጥ ልጆችን እንዴት እናሳድግ? የዛሬ ልጆች ከስማርት ስልኮች፣ ማህበራዊ ሚዲያዎችና ያልተገደበ መረጃ ጋር እያደጉ ነው። ከዚህ ጋር የሚመጡን ችግሮችን ለመቋቋም ዝግጁ ናቸውን ብላችሁ ታስባላችሁ? ዘመናዊ ወላጅነት ዘመናዊ መፍትሄዎችን ይፈልጋል። የአንደኛ ክፍለ ዘመን ልጆች የሚገጥሟቸውን ተግዳሮቶችና ቤተሰቦች ሊወስዷቸው የሚችሉ ተግባራዊ መፍትሄዎችን ማወቅ ይጠበቅብናል። ዋና ዋና ችግሩ ጥቂቶቹ ላይ ስክሪን መጠቀም፣ የማህበራዊ ሚዲያ ጫና፣ የአእምሮ ጤና ችግር፣ ከቤተሰብ ጋር ያላቸው ግንኙነት መቀዝቀዝና መቀነስ ወይም ብቸኝነት ማዘዋተር፣ የትምህርት ውጤት ማሽቆልቆል፣ ለመጤ ባህሎች መጋለጥ ዋና ዋና ችግሮች ሲሆኑ በዚሁ ተቃራኒ መፍትሄ ሊሆኑ የሚችሉ የመፍትሄ ሀሳቦች አንደኛ የስክሪን ጊዜን መቀነስና በእቅድ መጠቀም፣ እንደዚሁም ያለ ስልክ የቤተሰብ ጊዜ መፍጠር፣ ከቤተሰብ ጋር የምናሳልፉበትን ጊዜ መፍጠር፣ ክፍት ውይይቶችን ማበረታታት፣ የውጭ እንቅስቃሴዎችና ስፖርታዊ እንቅስቃሴዎችን ማዘዋተር፣ የዲጂታል ደህንነትን ማስተማርና ስሜታዊ ድጋፍን በመስጠት ልንታደጋቸው ይገባል። እርስዎ እንደ ወላጅ የሚያጋጥመው ትልቁ የ21ኛ ክፍለ ዘመን የልጆች አስተዳደግ ችግር ምንድን ነው? አስተያየት ያካፍሉ። ቪዲዮውን ወዶት ከሆነ ላይክ፣ ሰብስክራይብ እና ሼር ያድርጉ። ቴክኖሎጂ ልጆችን የሚኖሩበትን ዓለም ሊቀይር ይችላል። ነገር ግን ቤተሰብ እሴቶችን በመቅረጽ ልጆችን የመታደግ ግዴታ መወጣት ይጠበቅባቸዋል። ስለዚህ በዚህ ዙሪያ አስተያየቶችን እንፈልጋለን። አብራችሁ ነው